ከዋጀን በኋላ ለአምላካችን መንግስት ካህናትና ነገስታት አደረገን ይልና በምድርም ላይ በሰማይ ላይ በምድርም ላይ ይነግሳሉ ብሎ ይናገራል። የክርስቶስ ትምህርት ሰዎች በፍጹም ነፃነት እንዲመላለሱ ያደርጋቸዋል። የእግዚአብሔርም የልብ ፍላጎት እሱ ነው። ይህ አይነቱ ወንጌል ሰዎችን አርነት ያወጣል። ለዚህ ነው እኛ ጨለማን አንሰብክም፣ ፍርሃትን አንሰብክም። ምክንያቱም የእግዚአብሔር መንግስት መገለጫዎች አይደሉም። ድል ማለት እምነታችሁ ነው። እምነታችሁ ዓለምን ያሸንፋል። በክራይስት ላይ ያለን እምነት። ለምን? ክራይስት ዓለምን አሸንፏል። ስለዚህ ጽድቅ በሚባል በር በኩል ሰው ወደ እግዚአብሔር መንግስት ከገባ ሰላም አለው። እንደገና ደግሞ በደስታ ነው የሚኖረው። የመንግስቱ ወንጌል ሲሰበክ በሁለንተና ሰውን ሙሉ እያደረገ ነው የሚሄደው። የሚገርም ነው ፓስተር ቴዲ የእግዚአብሔርን ቃል ማሰላሰል ከህይወታችን እድገት ጋራ ደግሞ እድገት ሲባል ዋን ሳይድ አይደለም። በሁሉም የህይወታችን አቅጣጫ እንድናድግ የእግዚአብሔርን ቃል ማሰላሰል ምን እንደሚያበረክትልን ያን እያየን ነበር። ምናልባት እንደው ከዚህ ጋር አያይዘን ብናይ ኢየሱስ ሲያስተምር ከነገርኳችሁ ቃል የተነሳ አሁን ንጹሃን ናችሁ ይላል። አፖስትል ፍጹም ብሏል። በሰው አእምሮ ውስጥ ብዙ ሐሳብ ነው ያለው። ስለዚህ ሮንግ የሆነው ነገር ከሰው አእምሮ ውስጥ እንዲወጣ ወይም የሰው አእምሮ ንጹህ ለእግዚአብሔር ቃል ብቻ የተገባ እንዲሆን መጽሐፍ ያንን ነገር ይነግረናል። ጴጥሮስ መልእክት ላይ እንግዲህ ክፋትን ሁሉ፣ ተንኮልን ሁሉ፣ ግብዝነትንም፣ ቅናትንም፣ ሐሜትንም ሁሉ አስወግዳችሁ ይላል። እነዚህ ነገሮች የሚወገድበት መንገድ ቁጥር 2 ላይ ይናገራል ስለ እግዚአብሔር ቃል እና ጌታ ቸር መሆኑን ቀምሳችሁ እንደሆነ ይላል። ከዛ እንዲያውም ሌላ ትርጉም ላይ እንደ ጌታ ቸር መሆኑን ቀምሳችሁ የለ እንዴ ነው የሚለው። ቴስት አድርጋችሁታል፣ ታውቁታላችሁ አይደል እንዴ ነው። ስለዚህ ለመዳን ይላል፣ በእርሱም ደግሞ እንድታድጉ ይላል። ቃሉ የማዳንን ስራ ይሰራል። እንደገና ደግሞ የህይወታችን እድገት ማሳደግ ላይ ከዛ አሁን ለተወለዱ ህፃናት ተንኮል የሌለበትን የቃልን ወተት ተመኙ ይላል እና እዚህ ጋር የቃሉ ወተት ሲል ስለ ህፃናት ምግብ ሳይሆን ስለ ቃሉ ንጽህና ነው የሚናገረው። ለማደጋውን አንድ የተወለደ ህፃን ምንም አይነት ምግብ አይመገብም 6 ወር እስከሚሞላው ድረስ። ለእድገቱ፣ ለጤንነቱ፣ ለንቃቱ፣ ለሁሉ ነገር የሚያስፈልገውን ከእናቱ ጡት ነው የሚያገኘው። የእግዚአብሔርም ቃል ለሁሉ ነገራችን እንደዛ ሙሉ ነው ይላል። ከእድገት ጋር ፓስተር ቴዲ በጣም ደስ በሚል መንገድ ስላነሳ እና አፖስትል ፍጹም እንደው በዚህ ያው ማሰላሰል በነገር ሁሉ እንድናድግ ልክ ኢየሱስ ክርስቶስ በቁመት በጥበብ በሰውም በእግዚአብሔር ፊት ምን ይል ነበር? ያድግ ነበር ይላልና ይሄ የእድገት እንትን ነው። የተንሻፈፈ እድገት አያስፈልገንም። ሙሉ እድገት በነገር ሁሉ እድገት ሲሆን በነገር ሁሉ ነው የሚሆነው እና የማሰላሰል ጥቅም እንደዛ ነው። ጌታ የተመሰገነ ይሁን። እዚህ መዝሙር 119 ላይ ደግሞ አንድ ሌላ ማሰላሰል የሚሰጠውን ጥቅም ይነግረናል። 119 ቁጥር 97 ላይ አቤቱ ሕግን ምንኛ ወደድኩ፣ ቀኑን ሙሉ አሰላስለዋለሁ። ትእዛዞች ምንም ጊዜም ስለማይለዩን ከጠላቶች ይልቅ አስተዋይ አደረግከኝ። ቁጥር 99 ምስክርነትን አሰላስላለሁና ከአስተማሪዎቼ ሁሉ የላቀ አስተዋይ ልብ አገኘሁ። 100 ላይ ደግሞ እንደዚህ ይላል መመሪያህን ተከትዬ ሄዳለሁና ከሽማግሌዎች ይልቅ አስተዋይ ሆንኩ ይላል። ስለማስተዋል የሚናገር ከጠላቶቼ፣ ከዛ ከአስተማሪዎቼ፣ ከዛ ከሽማግሌዎች ይላል እና ይሄ የልቀት መንፈስ ነው። የእግዚአብሔርን ቃል ስናሰላስል ከኩዮቻችን በላይ ይሄ የአስተዋይ ማለት እንደነ ዳንኤል አይነት ብልጫ ያለ የልቀት መንፈስን ያገኘናል እና ይሄ ደግሞ በአዲስ ኪዳን በጣም አስፈላጊ ነገር አንደርስታንዲንግ የእግዚአብሔር ነገር መረዳት የሚባለው ነገር ይሄ ማስተዋል ነገሮችን የማስተዋል ነገር አንዱ የእድገት ምልክት ነው። እዚህ ጋር ደስ የሚለው ከጠላቶቼ በላይ አለ። ከጠላቶቼ በላይ ሲል እንግዲህ ጠላቶች በቃ የሚሉት የሚያደርጉት በቃ ልክ አሁን ለምሳሌ ኢየሱስን እናጠፋለን ብለው ያን ሁሉ ዛቻ አድርገው ያን ሁሉ አቀነባብረው በመስቀል ላይ እስኪሞት ድረስ አደረጉት። እነሱ አላወቁም። የክብርን ጌታ አውቀውት ቢሆን ኖሮ ባልሰቀሉት ነበር ይላል። ምክንያቱም እሱ ከነሱ ይልቅ አስተዋይ ነበርና ነውና ቅድምም ኦፍ ሪከርድ የምናወራው ነገር አለና አንዳንድ ጊዜ ሰዎች በእኛ ላይ
ክፉ ለማድረግ የሚያደርጉት ይሄ አንዳንድ ሰዎች በቃ የጠላት መጠቀሚያዎች ነው። መንገዳችን ላይ እንቅፋትን ለማበጀት ነገሮች ለማሰነ የኛን ቦታ እንደው ምስኪን መስለው መተው ኦፖርቹኒስት የሚሆኑ ሰዎች አሉ። እግዚአብሔር ግን በእግዚአብሔርን ቃል በማሰላሰል የማስተዋል ኃይላችን የማስተዋል ብቃታችን የጨመረ ይሆናል። ያ በልቀት መንፈስ እንድንመላለስ ያደርገናል። ያ ብቻ ከጠላቶቻችን ብቻ አይደለም ከሚያስተምሩን በላይ አስተዋይ ሆንኳል ዳዊት። የሚገርም ነው። ስለዚህ ቀላል ነገር አለ አያስታብም። ግን አንዳንድ ጊዜ ይሄ የእግዚአብሔርን ቃል የሚያሰላስል ሰው ማስተዋሉ እየጨመረ ስለሚመጣ አንዳንድ ጊዜ አስተማሪዎችም ሊያርሙሉ ይችላል። አስተማሪ የሚባሉትን ሊያርም ይችላል። እና በአጠቃላይ ስንመለከተው ይሄ የማስተዋል ጉልበታችን የሚጨምረው በአዲስ ኪዳን ጳውሎስም የሚጸልየው ጸሎት ለቆላስያስ ሰዎች ምንድነው? ማስተዋልን ነው አይደል? ማስተዋል እንዲበዛልን the eyes of your understanding be enlightened እና እግዚአብሔር በክርስቶስ ያዘጋጀው መረዳት እንድትችሉ ይላል። እና አንዳንድ ጊዜ ሰዎች ሊፈርዱብን ይችላል። ሰዎች ጀጅ ሊያደርጉን ይችላል። ካገኘነው መረዳት የተነሳ ካገኘነው ማስተዋል የተነሳ ሰዎች እንደ ስህተተኛ እንደምንቆጥሩን ይችላል። ግን እኛ ግን አያስተብየም። የተሻለ ነገር ተረድተናል። ፕሩፍ ያለው ማረጋገጫ ያለው መሰረት ያለው ነገር እና የማስተዋል ነገር ይጨምራል በማሰላሰል። አለበለዚያ ግን ተቃራኒው የሚሆነው ጠላቶች እንደፈለጉ ያደርጉናል። የባሪያን ሜንታሊቲ ይዘን እንመላለሳለን። በቃ ገሌ እንዳለው ብቻ ይሆናል ኑሯችን እና ከሽማግሌዎች ይልቅ ይላል። ከሽማግሌዎች ማለት እንግዲህ በእውቀትም በኤክስፔሪየንስም ከፍ ያሉትን ነው የሚለው እና የማሰላሰልን ፓወርን ተመልከት። እንግዲህ የማይታሰብ ነው። ግን ሰው በእግዚአብሔር ቃል በማሰላሰል ቀንና ሌሊት በማሰላሰል የሚያደርገው የህይወት ዘይቤ ከዛም በላይ ያደርገናል። ስለዚህ ሪቬሌሽን ኢዝ ፕሮግሬሲቭ። መገለጥ ትላንትና ላይ አይቆምም። እዛ ጋር አይቆምም። አዲስ ነገር ይገለጣል እና አዲስ ጥበብ አዲስ ነገር ይገለጣል። አዲስ እይታ ይመጣል። አሁን ትላንትና በተባለው ብቻ ነገሌ እንዳሉ ከዚህ ውጪ አይሆንም የሚባል ነገር አለ። ግን እግዚአብሔር አዳዲስ ነገር ይገልጣል እና በማሰላሰል እግዚአብሔር ማንም አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበው ይላል አይደለ? እግዚአብሔር ለሚወዱት ያዘጋጁ ተብሎ ተጻፈ። እንደዚሁ እናገራለን። ስለዚህ ስታግናንት የምንሆነው የእግዚአብሔርን ቃል ባለማሰላሰል እዛ በመቅረት ስታግናንት እንሆናል። ግን ፕሮግሬሲቭ የምንሆነው እየጨመርን የምንሄድ ማስተዋላችን እየጨመረ ከዚህ በፊት ያልነበረ አዳዲስ መገለጥ ግን መረጋገጫ አለው የምናገኘው በማሰላሰል ህይወት ነው የሚለው ለመጨመር ነው። በጣም ደስ ይላል ነው ፓስተር ቴዲ አያይዘ ከዚህ ጋር ተነግረናልና እንትን አንዲት በባህር አካባቢ በሳር መካከል እንቁላሏን የምትጥል የወፍ አይነት አለችና እባብ እንቁላሏን አታክ ሊያደርግ በቀጥታ ወደሷ ሲመጣ ወደ ሌላ ቦታ ሄዳ ትጮህና ዳይሬክሽን ታስቀይረዋለች። ከዛ በኋላ ወደ ድምጿ ሲሄድ ይስታል። እንደገና ደግሞ በቃ እንደዛ አቅበዝብዘው ምንም ሳያገኝ ሄዳ። እዚህ ጋር አንድ ደስ የሚል ዲሲፕሊን አይቼ ነው መዝሙር 119:23 አለቆች ደግሞ ተቀምጠው እኔን አሙኝ ይላል። አሁን ብዙ ሰው እንዲህ ተባልኩኝ ከኬዙ ጋር እንዲህ ይሉኛል። ዳንድም ከፍቅር የጎደለ አገልግሎት አለ። እርስ በርስ ጎረቤትሽ እንዲያርጋብሽ እንትና እንዲሰርታብሽ ከችግሩ ጋር እንጂ ከመፍትሄው ጋር አያገናኟቸውም። እና እግዚአብሔር ማያረጋውን ይገለብጣታል ይላል ምናምን እንደዛ አይነት ነገር አያስኬድም። ለምን ሰው ውስጥ ጥላቻን ይዘራል። ለምሳሌ ስለ አዲሱ ተፈጥሯችን ስለ አዲሱ ኔቸራችን ብናይ ፍቅር በደልን አይቆጥርም ይላል። እንዲህ ብሎ እንኳን ሰው ቢናገር አይ አይደለችም ብሎ ይሸፍናል የበደልን ብዛት። እዚህ ጋር ትልቅ ዲሲፕሊን ነው የሚናገረው። አለ ደግሞ አለቆች ነው። አለቆች የአለቃ ሜት ማለት እንዲሁ ስም ከማጥፋት ጋር ብቻ አይደለም። ምናልባት አስወግደው ሊሆን ይችላል። ዞር አድርገው ሊሆን ይችላል። አሙኝ ማለት ለምን ተራ ሐሳብ እነሱ ማለት ይንሸራሸራል እና አሙኝ አለ ተቀምጠው ሲሪየስሊ በኔ ጉዳይ ላይ ተማከሩ አለ። ባሪያ ግን ሕግን ያሰላስል ነበር ይላል። አልፈራም፣ አልደነገጠም። እነሱ ያሉትን ነገር ሜዲቴት አላደረገም፣ አላሰላሰለም። እነዛ ተረጋጋ። እርሱ ቃሉን በማሰላሰል ውስጥ የተያዘና የተጠመደ ሰው ነበር። ከዛ በኋላ ወደ ስር ስንመጣ የዚህን ዲሲፕሊን ፍሩት ይደረድራል እና እንደው ፓስተር በጣም የሚገርም ነው ፓስተር ያዕቆብ። አሁን እንዳልከው ጥልልሽ አለው ጠላት እንደዛ ነገር አንዳንዴ የትም አያደርስም። ለምን
አንዳንዴ እንደውም ፕሪቺንጎች ምናምን ስናይ ብዙ ጊዜ ሰው ተኮር ሆነው በቃ ፋይትን ወደ ጎን ታደርገዋል። የእንትና ቤት እየደከመ ይልና የሳውል ቤት እየደከመ ከዛ ከሁለት አማኞች ጋር ከይዙ እያያለ ከዛ አንዱ መውደቅ አለበት አንዱ ለመነሳት ማለት። አሁን እንደዚህ አይደለም። እንደውም እኮ ባይብል ጠላት ቢራብ ነው የሚለው አብላው አይደለ ቢጠማ አጠጣው። ይህን በማድረግ የእሳት ፍም ትከምራለህ ይላል። የእሳት ፍም የምትከምረው ልትመልጠው ልጠብሰው ሳይሆን ገንዘብ ልታረገው እንዲወቀስ ተመልሶ ገንዘብ እንዲሆን። የኢየሱስ ትምህርት እሱ ነው አይደል? እንዲህ ብታረግ ያን ሰው ገንዘብ ታደርገዋለህ ይላልና ዓላማው ገንዘብ ለማድረግ ነው እንጂ የእሱን ውድቀት አይተህ ይሄው በቃ ጌታ በረታኝ፣ ጌታ አቆመኝ በጠላቴ ላይ እንድትል አይደለም። ምክንያቱም የእሱ ማደግ የእሱ መባረክ ነው፣ ያንተ መባረክ ነው አይደለ? እና እንደውም ጸልዩ ይላል እኮ ባይብል የእነሱ ለባቢሎን እንደነበሩት አይደል? ጸልዩ፣ ምክንያቱም የእነሱ መባረክ የእናንተ ሰላም ነው ይላል። የእነሱ ሰላም ይያያዛል። በስደት ሀገር እንኳን ሆነው እነሱ ያጥፋቸው አይሉ በዛ ስደት ሀገር የእነሱ ሰላም ያንተ ሰላም ስለሆነና አብረህ ነው እንግዲህ ሁሉን በቀና መንፈስ አፖስትል እንዳለው ባለፈውም አንስታት መገለጥ ላይ በጣም እያሰብኩት ነበር፣ ሜዲቴት እያደረኩት ማለት ነው። እና ደስ የሚል ነገር እውቀት ያስታብያል ፍቅር ግን ያንጻል የሚለውን ስለ እግዚአብሔር ቃል መገለጥ ዲስከስ እያደረግን እየነበረ እውቀት ያስታብያል የተባለው የኢንፎርሜሽኑ ነው እንጂ ሪል የሪቬሌሽኑ ከእግዚአብሔር የተቀበልከው ነገር እንዴት ያስታብያል? ውስጥ እኮ የቅንነት ቃል ነው። ቃሉ ራሱ የትህትና የቅንነት የፍቅር አይደለ? ስለሆነ አንተ እንዴት ያስታብያል? የሚያስታብየውስ ያኛው ነው ትክክለኛ ያኛው በኢንፎርሜሽን በምን የምታገኘው አይምሮ ላይ ዝም ብለህ ታደርገዋለህ፣ ከዛ በሁሉ ላይ እንትን ይላል። እና ግን የእግዚአብሔር ቃል ትሁት ነው የሚያደርገው እንጂ አይደል? ወደዚህ ትሁት አለና እኮ ባይብል ኢሳያስ ላይ በቃሌ ወደሚንቀጠቀጥ። ስለዚህ ትሁት ብሎ የሚጠራው ቃሉን የሚንቀጠቀጥ ቃሉን የሚያከብር ቃሉን የሚወድ በቃሉ የሚኖር አሁን እንደተባለው በቃ ቃሉን ላይፉ ያደረገ ሰው ማለት ነው። እና አሁን አለቆች አሞኛል። ትኩረቱን ግን እንደው እዚህ ጋር በደንብ ባነሳ ደስ ይለኛል። ትኩረቱን ጠላቱ እንትኖች አለቆች ያሙት ላይ አይደለም ያለው፣ ባሪያ ግን ሕግን ያሰላስል ነበር። ሁሌ አንድ እግዚአብሔር ሰው ይላል እንደው ሁሌ የችግሩ መፍትሄ ያለው ይላል ችግር ውስጥ አይደለም መልስ ውስጥ ነው ይላል። ሰዎች ችግርን በማሰብ ከዛ ችግር መውጣት ይፈልጋሉ፣ ግን መልሱ እኮ እዛ ውስጥ አይደለም። መልሱ ያለው መልስ ውስጥ ነው። መልሱ እግዚአብሔር ምን ብለው አመኝ ማምን አለ ስለኔ ብሎ አልጠየቀም። እሱ እንደውም ባሰብኩ ቁጥር የበለጠ ሌላ ችግር ታወጣለህ እንጂ እንዴት ብለህ መልስ ታወጣለህ? አሳ ጎርጓሪ ዘንዶ ያወጣል። እንደሱ ነው የምታመጣው። ስለዚህ ፎከስን ከዚህ ታነሳውና ወደ መልሱ ላይ ስታተኮር እዛ ውስጥ መልስ አለ። እና የችግሩን ሁልጊዜ መፍትሄ ስትፈልግ ችግር ውስጥ አትፈልግ ይላል፣ መልስ ውስጥ ፈልገው። ገለጥ ገለጥ እያደረግ ይሄ እኮ የመልስ ቡክ ነው። ኦፕን ምንድን ነው የሚባለው? ኦፕን ቡክ ነው። ከእንደገና ኦፕን ቡክ ቴስት ይባላል። አንዳንዴ ፈተና ሲሰጥ እያነበብክ የምትሰራው አይነት ፈተና። ይሄ እኮ እንደዛ አይነት የኛ እንደዛ እንደዚህ እያነበብክ ትሰራለህ እንጂ በፍጹም ከኛ ወደ ችግሩ ፎከስን እዛ ውስጥ የምታደርገው አይደለም። አንድ ጥቅስ ላንሳና ፓስተር ያዕቆቤ ሐዋርያት ሥራ ምዕራፍ 20 ከቁጥር 27 ጀምሮ ጳውሎስ ታላቅ ነገር ነው እዚህ ጋር የሚመክረው። ምን ይላል? የእግዚአብሔር ምክርን ሁሉ ነግሬያቸዋለሁ፣ ምንም አላስቀረውባችሁም። በገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ አውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔርና ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻቸዋለሁ ይላል። አሁን እኔ ከሄድኩ በኋላ ብሎ የሚመጡ ጨካኞች እንደሚነሱ ብዙ ነገር አለና ግን የጳውሎስ መሄድ ላይ ነው ትኩረታቸው። እዚህ ጋር እንደውም በኋላ ይለምኑታል፣ እባክህ አትሂድ ጳውሎስ ምናምን ብለው ማለት ነው። እና በእንባም በምንም እንዲህ እያላችሁ እንደውም ወዴን አታባቡት ይላል። እና ባሄድ ነው ብለው የሚያስቡት እችን አንዴ እዚህ ጋር ላቆማትና እመለሳለሁ። ወደ ጌታ ብትሄድ ጌታ ኢየሱስ እኔ እንደሄድ ይሻላቸዋል
አላቸው እነ ጴጥሮስን። ግን በጣም አይሻልም ነው የሚያስብለው። እንዴት ከጌታ ጋር ሲሆኑ ድል አለ፣ በረከት አለ፣ ፈውስ፣ ሁሉ ነገር ሰላም ነው እና እኔ እንድሄድ ይሻላቸዋል ሲል እንግዲህ ከባድ ነው ለነሱ። ግን እኔ ከሄድኩ በኋላ ደግሞ አጽናኙ ወደ እናንተ ይመጣል፣ እሱ ሁሉን ይነግራቸዋል፣ ወደ እውነት ሁሉ ይመራቸዋል ብሎ እንደውም ከጂሰስ ፕሬዘንስ በላይ ይሄ የሆሊ ስፒሪት ፕሬዘንስ ሞር ቀርባቸው እንደሚሆን በሚያስፈልጋቸው ሁሉ ሊረዳቸው እንደሚችል አነሳ። አሁን ፖልም አትሂድ ነው የሚሉት። በቃ አትሂድብን፣ እዚህ ጋር በቃ ተስማምታቸዋል። የኤፌሶን ሰዎች ፖል እስካለ ድረስ ብዙ ነገር አለ። በጣም ነው የለመኑት፣ ግን ግድ የለማል ለማን ሰጥቻችኋለሁ? ያንጻችሁ ዘንድና በቅዱሳን ዘንድ ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋል። ለሆነ ለአንድ ቤተክርስቲያን መሪ አይደለም አደራ ብያቸዋለሁ፣ ወይ ለሆነ ሰው አይደለም፣ ለጸጋው ቃል። አፖስትል እያለ ነበር ባለፈው ሳምንት ውይይታችን ላይ ይሄ የዚህ ሕግ ቃል ከአፍ አይለይ ተብሏል። እንግዲህ የሕጉን አይደለም፣ እኛ ግን ልናስበው የሚገባ ደግሞ አለ በአዲስ ኪዳን በክርስቶስ እያለ ነበርና ይሄው የምናስበው የሕጉ ቃል ሳይሆን የጸጋው ቃል። አሁን ለሕጉ ቃል አደራ ሰጥቻቸዋለሁ አላላችሁም፣ ለጸጋው ቃል። የጸጋ ቃል ደግሞ የምንለው በክርስቶስ ኢየሱስ የተከናወነው የተደረገው ነገር በክርስቶስ ኢየሱስ የተፈጸመው ስራ የጸጋው ቃል ብለን እንጠራዋለን። እና ይሄ የጸጋው ቃል በእናንተ ህይወት ውስጥ ምን ያደርጋል? ጽናትን ያመጣል። ጳውሎስ ባይኖርም እነሱ ይጸናሉ። ጳውሎስ ባይኖርም ርስትን ይሰጣቸዋል። በቅዱሳን መካከል ያለው ርስትን ይሰጣቸዋል። እና እነዚህ ሰዎች ተኩላዎች ይገባሉ፣ ጨካኞች ይገባሉ። በገዛ ደግሞ የዋጃትን የእግዚአብሔርን ቤተክርስቲያን ብዙ እንትን የሚበጠብጡ ይመጣሉ። ብዙ አይነት ሰዎች ይመጣሉ። ፎከሳቸውን ግን ወደ ማን አደረገው? ወደ ነገርኳችሁ ቃል ውስጥ እሱ ላይ ሜዲቴት አድርገው። ለጢሞቴዎስም ሲመክረው ከኔ የሰማኸውን ቃል ምሳሌ ያዝ ይለው። ሌላ ነገር ላይ ተውና ቃሉ ላይ ፎከስ አድርግ እያለ እና ይሄ እንዳልከው አለቆች ቢያሙ የሆነ ነገር ቢመጣ፣ ጨካኞች ቢነሱ፣ ሐሰተኛ ቢባል ቢመጣ፣ ብዙ ዲስትራክት የሚያደርግ ቸርችንም ሀራስ የሚያደርጉ ሰዎች የፈለገ ቢመጡ ፎከስህ ወደ ጸጋው ቃል መሆን አለበት የሚለው ነው። በጣም ደስ የሚል ነገር ነው ፓስተር ቴዲ የተናገርከው። በተለይ ይሄ አለቆች ስለኔ አምኝ እኔን አንስተው እንደዛ አደረጉ እንዲያደረጉ ካለ በኋላ እኔ ግን ሕግን አሰላስል እና አንዳንድ ጊዜ ሰዎች ጉዳያቸውን ጋራ ከሰው አንዳንድ መዝሙር አለ የእግዚአብሔርን ታማኝነት ለመግለጽ የግድ ሰው መርገጥና መቀጥቀጥ አያስፈልግም። እውነት ብቻውን የቆመ ነው። ከእንትን ጋራ የሚነጻጸርና የሚደጋገፍ ነገር አይደለም። ስለዚህ ይሄ በእግዚአብሔር ቃል ላይ ሊኖረን የሚገባንን ትኩረት እዛ ጋር የሆነ ነገር ቢከሰት እዚህ ጋር የሆነ ነገር ቢሆን ሶሉሽኑ በእግዚአብሔር ቃል ላይ ፎከስ ማድረግ ነው። እንዲያውም ማይልስ ሞንሮ ምን ይላል ሲናገር ያለህበትን ችግር እያሰብክ ከምትጨነቅ እግዚአብሔር ከዛ እንዴት እንደሚያወጣ ማሰብ ጀምር ይላል። አሁንም መውጫ መንገዱን ነው። ቆሮንቶስ ላይም ለሰው ሁሉ ከሚሆነው በቀር ምንም ፈተና አንዳንድ ሰው የኔ ይላል ምንም የተለየ ነገር አንደኛ ከአቅሙ በላይ እንዲፈተን እግዚአብሔር አይፈቅድም ይላል። ትታገሱም ዘንድ ትችሉ ከፈተናው ጋር መውጫ ሶሉሽን የሌለው መፍትሄ የሌለው ነገር የለም። ስለዚህ ሁልጊዜ መፍትሄ የሚያመጣልንን ነገር ነው ማሰብና ማሰላሰል ያለብን። ሙሴ ያኔ እስራኤላውያን አምፀው በምድረ በዳ መርዝ አበባ በነደፋቸው ጊዜ የነሐስ እባብን ስራና በዓላማ ላይ ስቀለው አለው። ወደዛ አተኩረው የሚመለከቱ ይፈወሳሉ። ስለዚህ ብዙ ሌላ እባብ ስለሌላ አይደለም፣ በዚህ የሚሾል ካለ በዛም ይሄዳል። ነገር ግን ሌላውን ነገር ትተው ለፈውሳቸው የተሰቀለውን ያንን የነሐስ እባብ አተኩረው ሲመለከቱ ሰዎች ሂሊንጋቸውን አሁንም እዚህ መዝሙር ላይ እንደተጻፈው ሰዎች ፎከስ ማድረግ ያለባቸው ኮንዲሽኑ ላይ ሳይሆን የተጻፈው የእግዚአብሔር ቃል እውነት ላይ ከዛ ከቃሉ ውስጥ ሶሉሽን ያገኛሉ። አንዱ የሜዲቴሽን በረከት ከምናሰላሰለው ነገር ውስጥ ሬቨሌሽን እናገኛለን፣ መገለጥን እናገኛለን። እና ከዚህም ጋር አፖስትል ፍፄ እምነትና ማሰላሰል የሚለውን ነገር እንግዲህ በተለይ ዕብራውያን 3 እና 4 ላይ በዚህ አቅጣጫ ይናገራል። እና እምነትና ማሰላሰል እንግዲህ ያው ዕብራውያን ምዕራፍ 3 ላይ ምን ያህል እንደሚገናኝ ያሳየናል። ባለፈውም እንደተመለከትነው እና ያው እምነት የሚመጣው ከመስማት ነው፣ በሌላ መንገድ አይመጣም። መስማትም ደግሞ በእግዚአብሔር ቃል ዕብራውያን 10:10 ይነግራል። እንግዲህ እምነት ከመስማት ነው ብሎናል። ስለዚህ ይሄ መስማት የሚለው በተለይ በእንግሊዝኛው ፌዝ ካምስ ባይ ሂሪንግ ይላል። ሂሪንግ የሚለው የእንግሊዝኛው ቃል መስማት የሚለው ደግመህ ደጋግመህ መስማት ነው። እና እውነተኛ እምነት እንዲመጣ
ደግመህ ደጋግመህ መስማት አለብህ እና ደግመህ ደጋግመህ ስትሰማው እምነት የሚባለው ነገር ይነሳል ነው የቃሉ ኮንሴፕት ማለት። ስለዚህ በአንድ ጊዜ ስለሰማህ እዚህ ጋር እንደሚናገረው ነው ሰምተው ያስመረሩት ይላል። እነማን ነበር? ሰምተው እኮ ነው፣ ሰምተዋል፣ አለመስማት አይደለም። ሰምተው አስመረሩት ይላል። እግዚአብሔር አስመረሩ። በሌላ አነጋገር ከነሱ የሚጠበቅ የነበረው ከሰሙ በኋላ ውስጣቸው እንዲዋሃድ ሜዲቴት ማድረግ አለባቸው እና አንዳንድ ክፍል እዚህ ጋር ባነብ ዕብራውያን ምዕራፍ 3 እና 4 ላይ ምንም ብሎ ይናገራል? ወንድሞቼ ይላል ቁጥር 12 ምዕራፍ 3 ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ ይላል። አሁን ሪፈር የሚያደርገው እንግዲህ ወደ እስራኤል ሕዝብ ነው። ወንድሞቼ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ ብሎ ይነግረናል። ነገር ግን ከመካከላችሁ ማንም በኃጢአት ታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። የእስራኤል ሕዝብ ችግር ልባቸው የደነደነበት ምክንያት አለማመን ነው። ልብ ይደነድናል። ልብ ደነደነ ማለት ለእግዚአብሔር ቃል የተከፈተ ልብ እንዳይሆን አለማመን ነው። የእግዚአብሔርን ቃል እንደ አንድ በቃ ኖርማል ነገር ይቆጥሩታል። የእግዚአብሔርን ቃል ግን በማሰላሰል የእግዚአብሔር ቃል መገለጥ ሲመጣ እምነት የሚባለው ይነሳል። ስለዚህ እምነታችን ከመጀመሪያው ጀምሮ የተጠበቀ እምነት ይዘን እንመጣለን። ያንን የሚያሳየው እና ከዛ ዝቅ ብሎ ቁጥር 16 ላይ ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣባቸው እነማን ነበረ? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደሉምን? ያልታዘዙትንስ ካልሆነ በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። ከእግዚአብሔር የተነሳ አይደለም። ወደ በረከታቸው ያልገቡት እግዚአብሔር ስለከለከላቸው አይደለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ የሚባል ነገር የለም። እግዚአብሔር ዋንስ ፕሮሚስ ያደርጋል፣ እግዚአብሔር ከቃሉ ጋር ይቆማል። ግን ከሰው የሚጠበቅ ነገር አለ፣ እምነት የሚባል እኔ አይደለሁም፣ ራሳቸው ናቸው። ወይም ጠላት አይደለም፣ ወይም ምድረ በዳው አይደለም ያስቀራቸው፣ ያለማመናቸው ምክንያት ነው። የእምነትን ቫልዩ እዚህ ጋር በደንብ ያሳየናል። እምነት እግዚአብሔር አንዳንድ ሰዎች የሆነ ክፍተት ሲኖር ወይ ወደ እግዚአብሔር ያሳብባሉ፣ ወይ ወደ ሰይጣን ያሳብባሉ፣ ወይ ወደ ሁኔታ ያሳብባሉ። እምነታቸው ላይ ቼክ አያደርጉ። እዚህ ጋር ግን ምንድነው የሚለው? ሁሉም የቀሩት በምድረ በዳ ከእግዚአብሔር የተነሳ አይደለም፣ የምድረ በዳውም ደግሞ ግዝፈት አይደለም፣ ወይም ደግሞ ጠላትም አይደለም፣ ራሳቸው ናቸው። ከምን የተነሳ? ካለማመናቸው የተነሳ እንደሆነ እንረዳለን ብሎ ይነግረናል። ምዕራፍ 4 ጋር ተመለሰና እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም እንደተጠበቀ ስለሆነ ከእናንተ ማንም ለዛ ሳይበቃ እንዳይቀር ይጠንቀቅ። እናንተ ጋር ነው ወደ ረፍት የተዘጋጀ ያለቀ የተሰናዳ ረፍት አለ። ወደዛ ለመግባት እናንተ ጋር ነው። በእግዚአብሔር ማታሳቡ እገሌ እድለኛ ነው አትበሉ። የእድል ጉዳይ አይደለም። እገሌ እንዴት የታደለ ነው አንድ የእድል ጉዳይ የእምነት ጉዳይ ነው። ለእነዚያ እንደተሰበከ ለእኛም ደግሞ ወንጌል ተሰብኮልናልና፣ ነገር ግን ሰሜቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም። እግዚአብሔር የተናገረው ቃል እግዚአብሔር ፕሮሚስ የገባላቸው ምርጥ ፕሮሚሶች አልጠቀማቸው። ያልተጠቀሙት ለምንድን ነው አለ? ከእምነት ጋር ስላልተዋሃደ ነው። ስለዚህ የሰሙት ቃል ከእምነት ጋር እንዲዋሃድ ምንድነው ሪኳየርመንቱ? እንደተመለከተው ማሰላሰል ነው። ሰው የእግዚአብሔርን ቃል ደግሞ ደጋግሞ ሲያሰላስል እምነት የሚባለው ይነሳል። ምክንያቱም ፌዝ ካምስ ባይ ሂሪንግ፣ ደጋግሞ በመስማት ነው። ሂሪንግ ደጋግመን እምነት የእግዚአብሔርን ቃል መስማት ሚንላል። God spoke once and I have heard twice ይላል። እግዚአብሔር አንድ የተናገረ እኔ ግን 2 ጊዜ ሰማው፣ ኃይልም እግዚአብሔር ነው ይላል መጽሐፍ ቅዱስ። እና ይሄ ደጋግሞ መስማት የሚባለው ከማሰላሰል ጋር የተያያዘ ነገር ነው። ስለዚህ ለራሴ ከልቤ ጋር የሚጫወተው ለምንድን ነው? እምነት እንዲነሳ ነው። ትላንትና አሜን ብዬ ስላልኩኝ አይደለም፣ ደግሜ መስማት አለብኝ።
እምነት የሚባለው እንዲነሳ ደግሜ መስማት አለብኝ። ስለዚህ ነው እንግዲህ እምነትና ማሰላሰል የተያያዘው። አሁን በእምነት የመጀመሪያ እምነታችን አጽንተን መጠበቅን የሚሰራ እምነት የለወጠን እምነት አይደለ ከጨለማው መንግስት ወደ ፍቅሩ ልጅ መንግስት ያፈለሰን ያ እምነት እየሰራ እንዲሄድ ከመጀመሪያው ማለት እምነት ይሞታል። አሁን ስለ እምነት ብዙ ልናገር እንችላለን። እምነት ዴድ ይሆናል። ዴድ ፌዝ ኤግዚስት ያደርጋል ግን ይሞታል። ምን ማለት የማይሰራ ማለት ድነሃል ግን ስቲል አክቲቭ አይደለም። ባትሪ ስልክ ውስጥ ይኖራል ግን ይሞታል። ቻርጁ እንዲቀጥል ቻርጅ መደረግ አለበት። ቻርጅ የሚደረገው በማሰላሰል ባትሪው እምነት ቻርጅ ነው ዛሬም እንዲህ። ስለዚህ የዚህ ውጤት ምንድነው? እረፍት ነው። እረፍት የሚባለው ነገር ምንድነው? እግዚአብሔር ፕሮሚስ ያደረገልን መጨበጥ ማለት ነው። እግዚአብሔር ተስፋ ቃል መጨበጥ። ጳውሎስ ማነው ኢያሱ መጽሐፍ ላይ በነገር ሁሉ መከናወን የሚለው ነው አይደለ? መዝሙር 1 ላይ የሚሰራ ሁሉ ይከናወንላት የሚባለው ነገር ሁሉ ከምን ጋር የተያያዘ ነው? ከማሰላሰል ጋር ነው። የማሰላሰል ስራው ምንድነው? እምነትን አክቲቭ እንዲሆን ቻርጅ እንዲሆን ያደርጋል ማለት ነው። ያው ያደርጋል፣ የሚሰራ ያደርገዋል። አይ በጣም ደስ ይላል። አይ እንደው ዘዳግም 6ን ማንሴ ፓስተር ቴዲ ጋር መጣለሁ። ለእስራኤል እንደመራ አድርጎ እግዚአብሔር ሲሰጣቸው አፖስትል ፍፄ ከእረፍት ጋር አያይዘ ስላነሳው ዛሬ የምሰጥህን እነዚህን ትእዛዝ ይላል በልብህ ያዝ ይላል። በልብህ ያዝ። አንዳንድ ሰው እንትና የዛሬ 20 ዓመት የተናገረኝን አረሳም ይላል። እዚህ ጋር በልብህ ያዝ አትርሳ የተባለው ግን እግዚአብሔር የሚሰጥህን ቃል እግዚአብሔር የሚሰጥህን ትእዛዝ ነው። ለልጆችህ አስጠናቸው ይላል ወይም ንገራቸው ይላል። በቤትህ ስትቀመጥ፣ በመንገድ ስትሄድ፣ ስትተኛ፣ ስትነሳ ስለ እርሱ ተናገር ይላል። በእጅ ላይ ምልክት አድርገህ ሰራቸው፣ በግንባር ላይ አሁኑኑ፣ በቤትህ መቃኖችም መግቢያዎች በር ላይ ይላል። ሁልጊዜ በዛ ነገር ውስጥ ተመላለስ። ከዚህ ነገር ዲፓርት ያደረገ ህይወት ሊኖርህ አይገባም። የትኛውም ስፍራ አካሄድ፣ አረማመድ፣ ንግግር፣ ሀሳብ ሁሉ በዚህ እውነት የተያዘ ይሁን እያለ ያነሳልና ፌዝ የሚባለው ነገር በውስጣችን አክቲቭ እንዲሆን እንዲሰራ እንደገና የመጀመሪያው ክፍለ ጊዜም ላይ አፖስትል ፍፄ እንዳነሳው ሜዲቴት ያደረግነውን ያሰላሰልነውን ነገር በቀላሉ አክት ለማድረግ ለምን ዕብራውያን 11 አምነው ባደረጉ ወይም ከእምነት ተነስተው የታዘዙ ሰዎች የሞሉበት ምዕራፍ ነው እና ለማድረግ ሲታገሉ ሲታወኩ ሲጨነቁ አታይም። ዴይሊ በዛ ነገር ውስጥ ስለነበሩ ቀሏቸው። ለምሳሌ ብሪዝ እንደማድረግ ማታ ስተኛ መተንፈስ አላቆምም። በቃ የህይወት ስርዓት ነው፣ ይቀጥላል። የእግዚአብሔርም ቃል እንደ ሜዲቴት ለሚያደርጉ ሰዎች ቃሉን ማድረግ መታዘዝ የኩነኔ ትምህርትም አያስፈልጋቸው። አንዳንዴ እዚህ ላይ ያመጡት ይፈልጋሉ። እንትና የቅድስና ሰባኪ ነው እንደዛ የሚባል ሰባኪ የለም። ቅድስናችን ክርስቶስ ነው። አሁን ከእግዚአብሔር ዘንድ ኒው ቴስታመንትን ፕሪች ሊያደርግ ይችላል እና ነገ ያልፋልና ተቀደሱ፣ ከነገ ወዲያ ያልፋልና ተቀደሱ። እንደገና ደግሞ እንደዚህ አይነት ነገሮች አሉ። ለምን ከድርጊቱ ጋር የሚታገል ሰው አለ። ከድርጊቱ ጋር ፋይት የሚያደርግ ሰው አለ። በተለይ ሮሜ 7ን ካነበበ የአዲሱ ህይወት መንፈስ ኑሮ ምን እንደሆነ ከገባው በቃ አለቀ። ስለ መንፈስ አስብ፣ እንደ መንፈስ ፈቃድ ትኖራለህ። ስለ ስጋ ደግሞ የምታስብ ከሆነ እንደ ስጋ ፈቃድ ትኖራለህ። ስለዚህ እንደ መንፈስ ፈቃድ ለመመላለስና እግዚአብሔርን ደስ ማሰኘት ከተፈለገ የመንፈስን ነገር ማሰብ ነው። ሌላውን ነገር እኔ እኮ ሌላውን ነገር መሆን ሲያምረኝ ነው ሌላውን ነገር ማስበው። ስለዚህ ከዛ ጋር ያነሳዋልና ሁልጊዜ ከቃል ዲፓርት ያደረገ ህይወት ሊኖር አይገባም የሚለውን ያነሳል ማለት ነው። እውነት ነው ፓስተር ያዕቆብ። አሁን ይሄ ከእምነት ጋር በጣም ተሰስር ያለው አንደኛ ስላልተዋሃደ ከእምነት ጋር ምንም ነገር ሚክስ ማድረጊያው አብሮ እምነት ነው። እግዚአብሔር ቃል አይደለ ከእምነት ጋር መዋሃድ መቻል አለበት የሚለው ትልቅ ነው። አፖስትል በደንብ አስረግጦ ሲናገረው ነበር። እሱ በጣም እኔም በጣም አስደስቶኛልና ምክንያቱም ከነ ውጤቱ እረፍት ነው እያለ ነበር አፖስትል። ጌታ ይባርክ። እና እኔም ደግሞ አንድ ላነሳ የምፈልገው ምንድነው ከእምነት ጋር አሁን ዕብራውያን 11 ላይ ስለ እምነት አባቶች ሲናገር ከ11 ከ13 እስከ 16 ባለው ውስጥ እንደዚህ ይላል። እነዚህ ሁሉ አምነው ሞቱ ይላል። የተሰጣቸውን የተስፋ ቃል አላገኙም። ዳሩ ግን ከሩቅ ሆነው አዩት፣ ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን ነገር እንዲካፈሉ ያመለክታሉና